በጌታችን የተመሰረተች በደሙ የከበረችን ቤተክርስቲያንን የሚያናውጹ እንደሚመጡ በነቢያት በአባቶች በትንቢት ሲነገር የቆየ ነገር ነው። ነገር ግን ያስተዋልን ጥቂቶች ነን። በዚህ አሁን ባለንበት ዘመን ደግሞ የሁሉም ነገር መገለባበጥና መናወጥ አሳሳቢ የሆነ መጥቷል። በእያንዳንዳችን ቤት እስኪፈጠር እየጠበቅን ነው። በእርግጥ አሁን እየሆነ ያለው ነገር ከዚህ የተለየ አይደለም። ነገር ግን የሁላችን ልብ ደንድኖ የሚመጣውን መከራና ፈተና ማየት መገንዘብ አልቻልንም። ሞትና ስደት የረከሰበት ዘመን፣ የሰዶማውያን ግብር በአደባባይ ተገልጦ እያየነው ያለንበት ዘመን፣ ህዝበ ክርስቲያንን በየጎራችን ሆነን የጥንቱን አንድነታችን ከጠፋ በጣም የቆየበት ዘመን፣ የቤተክርስቲያናችን የመከራ ዘመን እየበረታ ነው። ነብዩ ሕዝቅያስ የእስራኤል ወገኖች ሆይ እናታችሁ ከባዕድ ጋር ሲሰነችብኝ እንዳለው ከአረብና ከሌሎች ሀገራት ጋር ተወዳጅቶ ግብረ ሰዶማውያንን ኢትዮጵያ ውስጥ ሀገራችን ውስጥ እያስፋፉ ይገኛሉ። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን ምራ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ አንድነታችሁን እንድታሳዩን እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኳችሁ። የእግዚአብሔርን ትእዛዝ የማይተገብሩ የማያከብሩ የእርሱ አገልጋዮች የሆኑት ላይ የሚዘባበቱ መከራን የሚያደርሱ ትውልዱን የሚመርዙት ላይ እግዚአብሔር በቁጣው ብዛት እንደሚያጠፋቸው የታወቀ ነው። የምህረት አምላክ ነውና እስኪመለሱ የሚታገስበትን የዝምታውን ጊዜ እንደማይፈርድ እንደማይቀጽፍ በማሰብ ለአጋንን የሚገዙ መስዋዕትን የሚሰቡለት ናቸው። በኃጢአት በዝሙት ሰው በመግደል በመበደል እርሱን ለሚፈታተኑት ነብዩ ኢሳይያስ በቅዱሱ መጽሐፍ ላይ እግዚአብሔር አመፀኞችን እንዴት እንደሚቀጣ በጽሑፍ አስፍሯል። ያልፈለጉኝ አገኙኝ፣ ያልጠየቁኝም ተገኘሁላቸው። ስሜን ላልጠራ ሕዝብ እነሆኝ አልሁት። በጽድቅ መንገድ ወደማይሄዱ ኃጢአታቸው ወደሚከተሉ አመፀኞች ሕዝብ ቀኑን ሁሉ እጆቼን ዘረጋው። እኒህ ሕዝብ ዘውትር የሚያስቆጡ ናቸው። እነርሱ በአትክልት ውስጥ የሚሰቡ በጠቡም ላይ ለአጋንንት የሚያጥኑ በመቃብርም መካከል የሚተኙ በዋሻ ውስጥ የሚያልሙ የእርያ ስጋ የሚበሉ ናቸው። የመስዋዕታቸውን ደምና ዕቃቸውንም ሁሉ ያረክሳሉ። እኔ ንጹሕ ነኝና ከኔ ራቁ፣ ወደኔም አትቅረቡ ይላሉ። ስለዚህም የቁጣዬ ጢስ በዘመኑ ሁሉ እንደ እሳት ይነድባቸዋል። እነሆ በፊቴ ተጽፏል፣ ኃጢአታቸውንና የአባቶቻችሁን ኃጢአት በአንድ ላይ ወደ ብብታችሁ ፍዳ አድርጌ እመልሳለሁ እንጂ ዝም አልልም ይላል እግዚአብሔር። በተራራዎች ላይ ስላጠኑ በኮረብቶችም ላይ ስላሽሟጠጡ ስለዚህ አስቀድመው የሰሩትን ስራቸውን በብብታቸው እሰፍራለሁ። እግዚአብሔር እንዲህ ይላል፣ የወይን ፍሬ በዘለላው በተገኘች ጊዜ በረከት በእርሷ ላይ አለና አታጥፉት እንደሚባለው ሁሉን እንዳላጠፋ ስለ ባሪያዎቼ እንዲያደርጋለሁ። የያዕቆብም ዘር የይሁዳንም ዘር አመጣለሁ፣ የተቀደሰው ተራራዬንም ይወርሳሉ። እኔ የመረጥኳቸው ባሪያዎቼም ይወርሷታል፣ በዚያም ይኖራሉ። በመንጋው መሰማሪያና በዛፍ መካከል በአኮር ሸለቆና በቆላውም የላሞች መመገቢያ ለፈለጉኝ ሕዝቤ ይሆናል። እናንተ ግን እኔን ተዋችሁኝ፣ ቅዱሱንም ተራራዬን ረሳችሁት። ለአጋንንትም ማዕድ አዘጋጃችሁ፣ እድል ለተባለ ጣዖትም የወይን ጠጅ ለመጠጥ ቁርባንን ቀዳችሁ። እኔም ለሰይፍ አሳልፌ ሰጣችኋለሁ፣ ሁላችሁም በሰይፍ ትገደላላችሁ። በፊቴ ክፉ ነገር አደረጋችሁ፣ ያልወደድኩትንም መረጣችሁ እንጂ በጠራችሁ ጊዜ አልመለሳችሁልኝምና በተናገርኩኝም ጊዜ አልሰማችሁኝምና። እግዚአብሔር ለአጋንንት ተገዢ የሆኑትን የመመለሻ የንስሐ ጊዜ በመስጠት በፍቅር የሚጠብቃቸው ሩህሩህ አምላክ ነው። ነገር ግን አልመለስም ብለው የኃጢአቱ ጎዳና ማርኳቸው ራሳቸውን ለርኩሱ ለአጋንንት ያስገዙ ነፍሳቸውን ለስጋቸው በማስገዛት የአጋንንት ባሪያ የሆኑትን እንዴት እንደሚቀስፋቸው የታወቀ ነው። ስንቶቻችን የእርሱን መንገድ ለቀን ይሆን? ስንቶቻችንስ የአጋንንት መጫወቻ ሆነን ይሆን? በተለይ አሁን ባለንበት ዘመን ጊዜው አህዛቡም ሁሉም ነገር ክርስቲያን ምዕመኑ ላይ
ተጽዕኖ እያሳደረ ነው። በእርግጥ በቅዱሳን መላእክት በአባቶቻችን ጸሎት ብንጠበቅም መጠንቀቁ ግን ግድ ነውና ንስሐ እንግባ። ነፍሳቸውን ለአጋንንት አሳልፈው የሰጡ ግን ወዮላቸው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ ባሪያዎቼ ይበላሉ፣ እናንተ ግን ትራባላችሁ። እነሆ ባሪያዎቼ ይጠጣሉ፣ እናንተ ግን ትጠማላችሁ። እነሆ ባሪያዎቼ ደስ ይላቸዋል፣ እናንተ ግን ትጎሳቆላላችሁ። እነሆ ባሪያዎቼ ሐሴትን ያደርጋሉ፣ እናንተ ግን ከልባችሁ ሐዘን የተነሳ ትጮሃላችሁ። መንፈሳችሁ ስለተሰበረ ወዮ ትላላችሁ። ስማችሁንም እኔ ለመረጥኳቸው ሕዝቤ ጥጋብ አድርጋችሁ ትተዋላችሁ። ጌታ እግዚአብሔርም ያጠፋቸዋል። ባሪያዎቼ ግን በአዲስ ስም ይጠራሉ፣ እንዲሁም በምድር ላይ የተባረኩ ይሆናሉ። እውነተኛውን አምላክ ያመሰግናሉ፣ በምድርም ላይ በእውነተኛው አምላክ ይምላሉ። የቀድሞውንም ጭንቀት ረስተው በልቦናቸው አያስቡትምና። እነሆ አዲስ ሰማይ አዲስ ምድር ይሆናልና የቀደሙት አይታሰቡም፣ ወደ ልብም አይገቡም። ነገር ግን በውስጧ ደስታን ሐሴትን ያገኛሉ። እኔም ለኢየሩሳሌም ደስታ ለሕዝቤም ሐሴትን አደርጋለሁ። እኔም በኢየሩሳሌም ሐሴትን አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚህ ወዲህ የለቅሶ ድምጽና የዋይታ ድምጽ በውስጧ አይሰማም። ከዚያም ወዲህ ጥቂት ዘመን ብቻ የሚኖር ሕፃን ወይም እድሜው ያለፈው ሽማግሌ አይገኝም። ጎልማሳው የ100 ዓመት ሆኖት ይሞታል። ኃጢአተኛው የ100 ዓመት ሆኖት የተረገመ ይሆናል። ቤቶቻችንንም ይሰራሉ፣ ይቀመጡባቸዋልም። ወይኑን ይተክላሉ፣ ፍሬውንም ይበላሉ። ሌላ እንዲቀመጥበት አይሰፍሩም፣ ሌላም እንዲበላው አይተክሉም። የሕዝቤ ዕድሜ እንደ ፀሐይ፣ የሕዝቤ ዕድሜ እንደ ሕይወት ዛፍ ዕድሜ ይሆናል። እኔም የመረጥኳቸው በእጃቸው ሥራ ረጅም ዘመን ደስ ይላቸዋል። እነርሱ ከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም፣ ግማንም አይወለዱም። እንዲህም ይሆናል፣ ሳይጠሩ እመልስላቸዋለሁ፣ ገናም ሲናገሩ እነሆ አለው እላቸዋለሁ። ያን ጊዜ ተኩላና በግ በአንድነት ይሰማራሉ፣ አንበሳም እንደ በሬ ገለባ ይበላል፣ የእባብም መብል ትቢያ ይሆናል። በተቀደሰው ተራራይ ሁሉ አይጎዳዱም፣ አያጠፉም ይላል እግዚአብሔር። ይህ ሁሉ ነገር በግልጽ በቅዱሱ መጽሐፍ ላይ ሰፍሮልናል። ይህ በጥቂቱ ቢሆንም ግን ሁሉም ነገር በአባቶቻችን ተጽፈውልን እናገኛለን። እግዚአብሔር መሐሪ አምላክ ነውና ልጆቼ አይተው ይማሩበታል፣ ይድኑበታል ብሎ ቅዱሱ መጽሐፍን አዘጋጅቶልናል። ሩሩ አምላክ ነውና እስክንመለስ ይታገሰናል። ትእዛዛቱን ለማይጠብቁ ለአጋንንት ተገዥ ለሆኑት ቁጣውን መቅሰፍቱን በግልጽ ነቢያት፣ ሐዋርያት በቅዱሱ መጽሐፍ ላይ አስፍረውታል። እኛም ክርስቲያኖች ትእዛዛቱን ብንጠብቅ እርሱን ባናሳዝነው ከሰው ጥፋት ከብረት ዝጋት አይጠፋምና ብንሳሳትም እንመለስ ዘንድ ንስሐን አዘጋጅቶልናልና ንስሐ እንግባ። በመስቀል ላይ የሞተልን ከኃጢአታችንም በደሙ ያጠበን የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኒት ሆኖ ያዘጋጀልንን መንግስተ ሰማያትን እንወርስ ዘንድ የእርሱ መልካም ፍቃድ ይሁን። ውድ የቃል ሚዲያ ቤተሰቦች እስከ መርሃ ግብራችን ፍጻሜ አብራችሁን ስለቆያችሁ እያመሰገንኩኝ ሰናይ ጊዜን ተመኘው ከቃል ሚዲያ